ይሄ ኮሚሽን እስካሁን ባለው ኮንዳክቱ ስመለከተው የብልጽግና አንድ ሚኒስቴር መስሪያ ቤት የፍትህ ሚኒስቴር ሊሆን ይችላል የትምህርት ሚኒስቴር ሊሆን ይችላል ልክ እንደ አንድ የብልጽግና አጀንዳ ሆኖ ያን አጀንዳ ለማስፈጸም የተቋቋመ ኮሚሽን ነው እንጂ የሚመስለው ከብልጽግና አርምስ ሌንግዝ ሪሌሽንሺፕ እንዳለው የሚያሳይ ምንም ነገር የለም በዚህ ጉባኤ መክፈቻ ላይ ቢያንስ ጠቅላይ ሚኒስትሩን ቢዘሉት ምን ነበረበት ጠቅላይ ሚኒስትሩ ልክ እንደ አንድ ተወያይ ሊቀርብ ይችላል እሱ የፓርቲ ወከላቸው ተወካዮች ከዛ ውጪ ግን ይሄን መክፈትም አልነበረበትም ኤንሲ ከፍተም ደግሞ የንግግሩን ካየው ሰምቻለሁ ይቀደም ለዚህ ውይይት ብዬ አብይ ዛሬ የተናገረው ንግግርና ፓርላማ በቀደም የተናገረው ንግግር ቀጣይ ተቀጥላ ነው የሚመስለው ምንም የተለየ ነገር የለውም ዛሬ የምንጠብቀው ንግግር ጋይስ በጣም ችግር ውስጥ ነው ያለነው አገሪቱ ውስጥ እርስ በርስ የተዋጋን ነው በተቻለ መጠን ተቻችለን ተመካክረን ምናምን ማለት ሲገባ የራሱ የተለመደው የብልጽግና ይሄ በተረት የታጀበ and internally contradictory የሆነ actually እርስ በርሱ የሚጋጭ የሚጣረሱ ነገሮችን አንድ የሰጠው ምሳሌ በተመለከተ ንብ ከቀፏዋ ከወጣች ማራት ሰራም ይላል ለምሳሌ ስለዚህ ማር ለመስራት ቀፏዋስ መቀመጥ አለባት ነው ይላል but ንብ at the same time ውስጥ ሄዳ ቀስማ ካላመጣ አንደኛው ንብ ወደ ውጪ እንዴት አድርጎ ነው ማሩ ከየት ይመጣል ማሩ ከዛው የሚፈልቅ ነገር አይደለም እና so that means ይሄን ያመጣው ለምንድነው ስትወያዩ ከዚህ ውጪ እንዳትወዱ በሶሻል ሚዲያ ቀደም አንተ ከጠቀስከው ጋር ማለት ነው ከውጪ ሆኖ የሚነግሯችሁ የሚያሸክሟችሁ አጀንዳ ራሱ ብልጽግና ሰዎችን አጀንዳ ሸክሞ ልኮ ተወያዩ ብሎ ግን ሌሎች ደግሞ ሄደው ሌላ ቦታ አጀንዳ ተሸክመው እንዳይመጡ ይናገር ነበር ያስጠነቅቅ ይሰብክ ነበር ቀደምና በአጠቃላይ ይሄ ከመንግስት ገለልተኛ የመሆኑ ገለልተኛነት አንደኛው ትልቁ ኤሌመንት ነው ተብሎ ተጻፈው ሶ ገለልተኛነት አልመለከተበትም አጠቃላይ እንድስ 4 አመት ሙሉ ከተለፋ በኋላ ቅድም የተቀስካቸው አጀንዳ ተብሎ የመጣው ነገር አንዳንዶቹ ፈሪም ናቸው ኦኬ ለምሳሌ የዚህ ጉዳይ ብሎ ደፍን ያለ ነገር ነው ግን የሙስና ጉዳይ በቃ ሙስና ነው ወንጀል ነው በአገሪቱ ህግ የተደነገገ ጉዳይ ነው ስለዚህ የሚያስፈልገው ሎ ኢንፎርስመንት ነው ሞገስ አንተ ኤግዛክትሊ አሁን ቀጥል በእኔም ራሱ ግራ ያገባኝ ምን ለማድረግ ነው የሙስናውን ለምሳሌ ሙስናው ብሔረሰባዊ ሙስና ካለ የትግሬዎች የአማራዎች ምናምን የምትለው ጉዳይ ካለ ኦኬ ወንድሙ የፖለቲካል ሙስና የፖለቲካል ኮራፕሽን የምንለው ካለ በሌሎቹ በፖለቲካ ስርዓት ቅርጽ ላይ በዲሞክራሲ ስርዓት ላይ የሚሄዱ ናቸው እና ከዛ ውጪ ግን በጣም ያዘንኩበት ነገር ሞገስ 4 አመት በቢሊዮን የሚቆጠር ብር ስፔንድ ካደረክ በኋላ እንዴት አንድ 200 300 400 ገጽ ዶክመንት እንዴት ፕሮዲዩስ አታደርግም ኦኬ ፕሮዲዩስ አድርገ በደንብ አናላይዝ አድርገ ችግሮቹን የህዝቡን የሰማው ነው በደርዝ ባለው መንገድ አስቀምጠህ ፕሮዲዩስ አድርገ እንወያይ ነው እንጂ የምትለው የሆነ 9 አይተሞች ዘጋ 1 2 3 4 ብለህ ደርድረህ በነዚህ ጉዳይ የሚል ድፍን ያለ ነገር I don't understand I don't get it በፍጹም የሚገባኝ ነገር ድፍንም ብሎ እኮ እንዴት አድርገው እንደመረጡም እኮ አልተናገሩም ብዙ ሰዎች ዝም ብሎ ጋንጋፕ ያደርጋሉ እንጂ እኔ እያንዳንዱ ነገር የምክክር ኮሚሽኑ ከሚወለድበት እንዳልከው ከ21 ጀምሮ እስከ ዛሬ ድረስ እየተከታተልኩ ነው ያለው ጽፌበታለሁ ሚዲያ ላይም ስላለው በደንብ ሞኒተር አደርጋለሁ ፕሮግራም ማዘጋጅ ከሆነ ሁሉ ጊዜ ማዳመጬ ነው መጣው 2 ሰዓት ከፈጀ 2 ሰዓት የባለፈው 15 ደቂቃ ብቻ ነው የፈጀችው ተክሌ አናውንስ ያደርጉበት 8ቱን አጀንዳ እዛ 8ቱ አጀንዳ ላይ እነኚህ 8ቱ አጀንዳ ከሌሎች አጀንዳ ለምን እንደበለጡ አልነገሩንም ለምሳሌ እንዳልከው ሙስና ለምን እንደ ትልቅ ችግር ብሔራዊ አጀንዳ ሆኖ እንደመጣም አልነገሩንም ምን ለማድረግ እንደሆነም አልነገሩንም ሰው ምንድን አንደኛ አጀንዳ ልየታ የራሱ መንገድ አለው ሜቶዶሎጂ ምንለው ወይ የተደጋገመ ፓተርን መኖር አለበት ኦኬ በቁጥር ብዙ ሰዎች ሰሚት አድርገው መኖር አለበት ወይም ሁለተኛ እንደገና በሙስና ችግርና የሙስናን መዋጋት አስፈላጊነትና አላስፈላጊነት ላይ የተከፋፈለው ነገር የለም ሁሉም ሰው ሙስናን ይጸየፋል ሶ ቤዚካሊ ብንመጣ አሁን ነገ ቢወያዩ የዛሬ ሳምንት ቢወያዩ ምንድነው የሚሉት ለምሳሌ ሙስና ችግር ነው ለሀገራችን ከዛ ወጥቶ ችግር አይደለም የሚል ሰው ሊመጣ ነው ወይስ ምንድነው ራሱ እኔ እሱን የኮምፒተንስ ጉዳይም ነው ባለሙያዎቹ ኮሚሽነሮቹ አማካሪም አላቸው ተብሏል I mean professional የሆኑ ሰዎችን ቀጥረው ቅድም እንዳልኩ I think በብልጽግና ቀጥተኛ ቁጥጥር የሚደረግ የተለመደው ብልጽግና I think በአጠቃላይ ሲጨምቀው ሞገስ ሲጨምቀው ይሄ የዛሬ 35 36 አመት ኢህአዴግ እንደገባ ስልጣን ይዞ ካስታወስክ ትንሽ ይለያል በቁጥር በሰው ተሳታፊው ብዛት በአቀራረባቸው ሶፊስቲኬትድ ለማስመሰል ይሞክራሉ ግን ኤግዛክትሊ 1991 የሽግግር መንግስት ሲመሰርቱ
ከዛ በኋላ ደግሞ ህገ መንግስት ደግሞ እንደዚሁ ሲረቀቅ የነበረው አይነት አዝማሚያ ያለው ያኔ ኢህአዴግ አሸንፈው ስልጣን የያዘ ደርግን ጥሎ ኦነጎቹ መጡ። ኦነግ፣ ኢፒአርዲኤፍ፣ ሌሎች የተወሰኑ ፓርቲዎች ምናምን አደረጉና የፈለጉት እንደው የነዛኞቹ ይሻላል በተወሰነ መልኩ ኦነስትሊ ኖ ያለፈችው ኢትዮጵያ ጨቋኝ የብሔር ብሔረሰቦች እስር ቤት ነበረች። ከዚህ በኋላ ግን ኢትዮጵያ መሆን የምንፈልገው በዚህ መልኩ ነው ብለው የራሳቸውን ሌንጮ ለታም አረጋግጧላቸዋል። ይሄ መጽሐፉ ላይ አጀንዳ አመጡና የሽግግር ቻርተር ብለው ጫኑ ህዝቡ ላይ 4 ዓመት ገቨርን አደረጉ። በዛ መሰረት የህገ መንግስታዊ አርቃቂ ኮሚሽን ተቋቋመ፣ ጉባኤ ተጠራ። አሁንም የራሳቸውን የሽግግር መንግስቱን ቻርተር በተወሰነ ሞዲፋይ አድርገው ለምሳሌ ብሔር ብሔረሰቦች መብት እስከመገንጠል ድረስ ባሉት ነገሮች አደረጉና ህገ መንግስት ብለው ሰጡ። ናው a kind of similar process ነው ብልጽግና ያዘጋጀው ያሰበው ያስቀመጠው ነገር አለ፣ አልተናገረውም በይፋ በህዝብ የጸደቀ ለማስመሰልና ለብልጽግና ኮንስቲትዩንሲ ለመፍጠር አክቹዋሊ የሚደረግ ዘመቻ ነው። ኦኬ ለብልጽግና ኮንስቲትዩንሲ ለመፍጠር አዚፍ ለኢትዮጵያ የሚያስብ መንግስት እንደሆነና እድሉ እንደፈጠረ ሲያወራ የነበረው ይሄንን ነው። ይሄ አይነት ጎልደን ኦፖርቹኒቲ በኢትዮጵያ ታሪክ ተሰምቶ አያውቅም ምናምን የሚለው አብይ እና ይሄ ብዙውን ጊዜ አምባገነኖች ያላቸው only we have the solution ለዚች ሀገር only we have the fact እውነቱም ምንም እኛ ነን ያለን ብለው የአይነት አፕሮች ነው ሲከተል የነበረው እና በዚህ በቀር ኢትዮጵያ አትድንም አይነት አፕሮች ያለው ነገር ነው ያመጡት። አይ ቲንክ ይሄ ጀስት ለቀጣዮቹ ሳምንታት በዚህ ፕሮሰስ አለፈ ብሎ በቀጣዮቹ አመታት ታሪክ ሰራ ብሎ ለማስቀመጥ ለመተረክ የሚመች ድራማ ነው እንጂ የተፈጠረው በእኔ አስተያየት አይ ቲንክ እውነተኛ የሆነ ሐቀኛ የሆነ ዲስከሽን እና ሐቀኛ የሆነ የሀገሪቱን ችግር ለመፍታት በመሰረቱ በስብሰባም ብቻ የሚፈታ የሀገር ችግርም የለም በእኔ አስተያየት ሞገስ። አንድን የምክክር መድረክ ከማድረግ በፊት የናሽናል ዳያሎግን በዚህ አይነት የተነስቶ ችግርን ለመፍታት የተነሳ ናሽናል ዳያሎግን ከማለት በፊት ከዳያሎጉ በፊት ያለው ዳራ ከመቋቋሙ በፊት ይሄ አሁን በእኛ ኮሚሽን ነው የምንለው አይደለም። ኮሚሽኑ ከመቋቋሙ በፊት ኮሚሽኑ የተቋቋመበት አካሄድ ወደዛ ስንመጣ ምን ነበረ ዳራው የሚለውን ማየት ግድ ይለናል። ከተቋቋመ በኋላ ራሱ ደግሞ የኮሚሽኑ ሌጂቲሜሲ ነገሮችን የማሰባሰብ ብዙ ጥረዋል። ብዙ ጊዜ ብዙ ሲናገሩ ምትናለ የእነሱን ዲስክሬዲት ለማድረግ አይደለም። ያከናወኑት ተግባራት ዳራዎቹን ማየት የግድ ይላል። ከዛ ደግሞ ኢቨንቱን እያደረጉ ያለበት አሁን አጀንዳውን አሰባስበን ጨርሰናል ብለው በ8 ተከፋፍለው የዛ አጀንዳ እንግዲህ 8ቱንም አጀንዳ በጥልቅ እናንተ እዚህ ጋር ለመነጋገር እነሱ የሚወስዱትን 1 ወር ጊዜ ሊፈጅብን ይችል ይሆናል። አጀንዳ አሰባሰብ አጀንዳው ምንድን ነው የሚለውን ማየት ያስፈልጋል። ሞስት ኢምፖርታንትሊ ግን ከዚህ በኋላ ብዙ ሰው ሲያወራ መማላዩ ምንድን ነው እሱ ከተጠናቀቀ በኋላ የሚከናወኑ ተግባራት ምን ሊሆኑ ይችላሉ የሚለውን ሴናሪዮ ዲስከሽን ውስጥ አልገባንም። ለምሳሌ የገዢው ፓርቲ ፕሬዚደንሻል ሲስተም ፍላጎት እንዳለው ጠቅላይ ሚኒስትሩም ተናግረዋል አይደለም። ፕሮስፔሪቲ ፕሬዚደንሻል ሆነ እንበል የገዢው ፓርቲ ተስማምቶ ሆነ እንበል ፕሬዚደንሻል ለኢትዮጵያ የፖለቲካዊ ዳራ ፕሬዚደንሻዊ ሲስተም ሊያመጣ የሚችለው ተግዳሮትና ፈተናና ኦፖርቹኒቲ ምንድን ነው የሚለው ነገር አብሮ የሚታይ ነገር አለ። ምክንያቱም የቱኒዚያን ናሽናል ዳያሎግ ብንመለከት የፖለቲካ ውድቀትን የሀገሪቷን ከሪቮሉሽኑ በኋላ የፖለቲካል ኮላፕስ እንዳይፈጠር ተባብረው አዲስ ህገ መንግስትን በማውጣት የኖቤል የሰላም ሽልማትን እስከ መቀዳጀት ድረስ ደርሷል። ነገር ግን መፍታት ያልቻሉት በብሔራዊ ምክክር መፍታት ያልቻሏቸው ነገሮች አሉ። የመልካም አስተዳደር ችግሮች፣ የስራ አጥነት፣ የኢኮኖሚ መላሸቅ፣ እነዚህ በናሽናል ዳያሎግ የምትፈታቸው ነገሮች አሉ። ስለዚህ ከተደረገ በኋላ ራሱ ሰክሰስፉሊ ከተጠናቀቀ በኋላ ራሱ ምን ሊሆን ይችላል፣ የኢትዮጵያን ችግር በእውነተኝነት ሊፈታ ይችላል ወይ ብለህ ስትል ተስፋዬ ለእኔ እዚህ ጋር አይታየኝም። ተስፋ አላደርግም። ተሳክቶ if Ethiopia can prove me wrong I will be happy ደስተኛ ነው መሆነው በዚህ ጉዳይ ላይ ሮንግ በቃ ተሳስተሽ ነበር ብባል ደስ ይለኛል። አላየውም ማለት ነው። ስለዚህ የኮሚሽኑ አወቃቀር ቅድም ያልካቸው የፖለቲካ ፓርቲዎች አለመስማማት፣ አለመግባት፣ የኮሚሽኑን አይደንቲቲ ማንነት ራሱ
ሬኮግናይዝ አለማድረግ ሜጀር የሚባሉ የፖለቲካ ፓርቲዎች አያደርጉትም። የትጥቅ ትግል ላይ ያሉት ሰፐሬትሊ ሆኖ ማለት ነው አሉ የምትላቸው ትላልቅ የፖለቲካ ፓርቲዎች ሀገር ውስጥ አነሰም በዛ ሚና ያላቸው የፖለቲካ ፓርቲዎች ሬኮግናይዝ አያደርጉትም ኮሚሽኑን። ሶ የሌጂቲሜሲ ደፊሲት አለበት ሲጀምርም ማለት ነው። ስለ አዲስ ስታንዳርድ ቅድም ብለሃል፣ መልሼ ለማምጣት አይደለም። በነገራችን ላይ አዲስ ስታንዳርድ አቋም ከወሰደባቸው አንዱ ነገሮች አንዱ የኮሚሽኑ አወቃቀር ለዘለቄታዊ መፍትሄ እንቅፋት የሚሆን ነው የሚል አቋም ወስደናል። የዛሬ 3-4 ዓመት ከዓመቱ በኋላ ይመስለኛል ከህዝብ ያሉትን ነገሮች በጣም ተደጋጋሚ ጊዜ ስንዘግብ ስለነበር አይተን የኮሚሽኑ አወቃቀር ራሱ ስህተት አለበት፣ ሶ እዛ ላይ እንደገና የመታየት እድሉ መኖር አለበት የሚል አቋም ወስደናል። ሶ የኮሚሽኑ አይደንቲቲ የኮሚሽኑ ሌጂቲሜሲ ራሱ ትልቅ ጥያቄ ውስጥ የገባ የብሔራዊ ምክክር መድረክ ነው ማለት ነው። then come ይሄ ኢንክሉሲቭ ፓርቲሲፔሽን የምትለው እነሱ የዞሩ አጀንዳ የመረጡበት ሲመርጡ አጀንዳ መምረጥ የቻሉባቸው ቦታዎች ትራንስፓረንሲው የነፃ ሚዲያ እዚህ ጉዳይ ላይ ስክሩቲናይዝ አድርጎታል ወይ ትራንስፓረንት ነው ወይ አጀንዳ ሲመርጡ ራሱ የተፈለገውን አጀንዳ መርጠዋል ወይ የህዝብ ፓርቲሲፔሽን ምን ያክል ነበረ እነሱ በሚሉት ቁጥር ብቻ ነው መንግስትም እየተመራ ያለው ሁሉም ይዞ እየሮጠ ያለው ያንን ቁጥር ነው ስክሩቲናይዝ አልተደረገም ለኢንዲፔንደንት ሪቪው ለኢንዲፔንደንት ነፃ ለሆነ ስክሩቲኒ አልተጋለጠም አሰራራቸው ሶ throughout the last 4 years ፓርላማም 2 ጊዜ አስተላልፎላቸዋል መሰለኝ ኢንቨንተሪ አልተሰራም በኮሚሽኑ ላይ ራሱ ኮሚሽኑ ሲሰራ የነበረበትና ምን ያክል ኢንዲፔንደንት ነው ምን ያክል ይሄ ማለት ዲስክሬዲት ለማድረግ አይደለም ኬርፉሊ ማየት አለብን ኢንቨንተሪ አልተሰራም ኢንዲፔንደንት በሆነ አካል ሪቪው የኮሚሽኑ አካሄድ እናንተ አልተሰራም ሶ ሁሌም ተቃውሟል በትግራይ እንደውም አልተሳተፈም ሄደው ሞክረን አቃተን ብዙ ባክን ፎርስ ሲሉ ነበረ ትግራይ ካሉት እንትኖች ጋርና አልቲሜትሊ ባለመስማማት ነው የተቋጨው ማለት ነው ሶ ይሄም ነገር ሪቪው መደረግ ነበረበት የኮሚሽኑን ሌጂቲሜሲ እየተጣራ ሪሊ ተቀባይነት ያለው ኮሚሽን ወደ መሆን ደረጃ መድረስ ነበረበት ያ አልሆነም ሶ ስለዚህ ያሰባሰባቸው አጀንዳዎች በራሳቸው ምን ያክል ማለት ከተሳታፊው ውጪ ገዢ የመሆናቸው እድል ምን ያክል ነው የሚለውን ነገር ኢትዮጵያውያን በደንብ ሊነጋገሩበት ይገባል እንደ ግሌ ማለት ነው ከዛ ወደ ሶስተኛው ላይ ስንመጣ አጀንዳዎቹ ራሳቸው ናቸው ሞገስ አጀንዳዎቹ ከመብዛታቸው የተነሳ እንግዲህ የትኞቹን ማየት እንችላለን ማለት እንትን አንልም ሁሉም ተገቢ ሊሆን ይችላል አይ ዶንት ኖ ሙስና የናሽናል ዳያሎግ አጀንዳ ጠቅላይ ሚኒስትሩ ሙስና የመንግስታዊ ሙስና የለም ብለው ነው አይደለም ሲናገሩ የነበሩት ሙስና እንዴት ሆኖ የናሽናል ዳያሎግ እንትን እንደሆነና መንግስትም እንዴት እንደሚያስታርቅ ሲወያዩስ ምን ነው የሚያደርጉት ምን ለማለት ነው የምትስማሚው ማለት ሙስና መጥፎ ነው ስለዚህ የህዝብ ዴፊኒትሊ ሙስና ይስፋፋ የሚል የናሽናል በግሩፕ ለምሳሌ ሙስና ላይ የሚወያይ ሰው ሙስና ይቅር የሚል አቋም ይዞ እንደሚወጣ ምንም ሳይታለም የተፈታ ነው አይደለም ሙስና አንድን ሀገር ከሚያደቅ ነገር አንዱ ነው ህዝቡ መሮታል በሙስና ለዛም ይመስለኛል የሙስና አጀንዳ ሆኖ የመጣው አይደለም ነገር ግን የሙስናን እዛ ጋር ተሰብስበህ በብሔራዊ ምክክር ሌቭል ኢትዮጵያውያን ሙስና እንዳይኖር ፍላጎት አላቸው እና ሙስና እንዳይኖር ምን ይደረግ ወደሚለው ነገር ብትመጣ ሙስና እንዳይኖር የነበሩ ፍሬምወርኮች አሉ ሀገር ውስጥ አይደለም የሙስና ዜና ራሱ ለመዘገብቱ ቢሆን ሰውን አንቺ ዜና ዘግቢ ቢባል ስለዚህ አውትከም ኢትዮጵያውያን ተሰብስበው ሙስናን ተጸየፉ ተብሎ ነው የሚዘገበው ትሪቪያላይዝ ላደርገው አልፈልግም ቱ ዳት ሌቭል ሞገስ ዲፕሊ ግን ስትመለከተው ሙስናን መንግስት ሙስናን ለመዋጋት በቂ የሆነ የተረከበው መንግስት ወይ አትሊስት የፕሮስፔሪቲ መንግስት የተረከበው የመንግስታዊ አስተዳደር መዋቅር አለ አይደለም ሙስናን ለመዋጋት ኢህአዴግም በቁርጠኝነት ባይገባበትም ዞሮ የሙስና ነገር ለመውደቁ አስተዋጽኦ ቢያደርግም ኢንስትሩመንቶቹ ግን አሉ ህጎች ወጥተዋል ድርጅት ተቋቁመዋል ኢንስቲትዩሽን ተቋቁመዋል የጸረ ሙስና ተብሎ ተቋቁመዋል የዛ ኢንቨንተሪ ቢሰራ አይቻልም ያ ምን ሆኗል
በሙስና የታሰሩ ሰዎች ዛሬ ታስረው ወር ምናምን ፍርድ ቤት ከዛ ይሄ ለፐርፎርማቲቭ የሆነ እንትን አለ በሄሊኮፕተር በቢጫ ሄሊኮፕተር ታመጣለ there is a lot of ፐርፎርማቲቭ የሆነ ነገር አለ ሙስናን ከዛ በኋላ እንዳይት ታደርጋለ ፍርድ ቤት ታሰልፋለ በህዝብ ታደርጋለ በሚዲያ ትልና ከሁለት ወር ከሶስት ወር በኋላ ነገሩ ሲሞታል ለምሳሌ በነዳጅ ላይ ሰሞኑን የባለፉ ጥቂት ወራቶች ትልቅ እንትን የተነሳበት ነበር በቃ ሙስና የነዳጅ ያገሪቷ ላይ ያለው የነዳጅ ከባድ አህመድ ሽዴ ፓርላማ ላይ ገብተው ወጥተው ተናግረዋል ሙስና እንዴት እየተፈጸመ እንዳለ በነዳጅ ላይ ከዛ መንግስት እርምጃ ሊወስድ ብሎ ታስረዋል ምናምን ከዛ በኋላ የፍርድ ሂደቱ ግን እንትን አራቭል እያደረገ ነው የሚሄደው በየጊዜው ማለት ነው አራቭል እያደረገ ሁሉ እንትንስና ኢንስቲትዩሽናል የፍትህም ይሁን ጸረ ሙስናም ይሁን እንደዚህ የሴኩሪቲ እንትን ላይ ኢንስቲትዩሽኖች አሉ እነሱ ላይ መስራት የሚገባው መንግስት ሙስናን እንደ ችግር አድርጎ ኮሚሽን ያቋቋመው ኮሚሽን የኢትዮጵያ ሕዝብ ሙስና እንደ ችግር መፍትሄ ስጡኝ አለ ብሎ ቢል ይሄ አይ ቲንክ ለኢትዮጵያ ሕዝብ ስድብ ነው ምክንያቱም የኢትዮጵያ ሕዝብ ኤግዛክትሊ እሱ ነው እኔም ዳውን ፕሌይ አላረኩም ከዚህ አንፃር ነው ያየሁትና ቅድም ይሄ ትሪቪላይዝ ለማድረግ ሳይሆን ሁለት ነገር ነው አንደኛ ኦሬዲ ሙስና ኖርም አድርጎ ተሸክሞ የሚሄድ ኢትዮጵያ ማህበረሰብ የለም እሱ ካለ በሌላ መልኩ መነጋገር ነው አንድ ሁለተኛ ሙስና ስለ ሙስና ስንወያይ ደግሞ ዞሮ ሙስና መዋጋት ነው ሙስናን ለመዋጋት ደግሞ ኦሬዲ ፍሬምወርክ የለንም ወይ ነው ቤዚካሊ ካለን ኢምፕሊሜንቴሽን ያለውን ኢምፕሊሜንት ማድረግ ነው እንጂ ሙስናን ብሔራዊ አጀንዳ አድርገን ሙስና ለእድገታችን ጸር ነው ሙስና ተቋም እንዳይገነባ አድርጓል ሙስና ህዝቡን አሟራል ይያል ከተዘገበ በኋላና ኮሌት ተደርጎ አጀንዳ ከመጣ በኋላ ወዴት ነው የሚወስነን ዞሮ ወደ አፈጻጸም ነው የሚወስነን አፈጻጸም ደግሞ አንደኛ ተቋም ነው ሁለተኛ የፍትህ ጉዳይ ነው የሚሆነው የፍትህ ተቋማት ነው የሚሆነውና ምን የተለየ ነገር ይመጣል እንደው ምን ምሳሌ ልስጥሽ አድማጮቻችን ረስተው ከሆነ የብሔራዊ የጸረ ሙስና ኮሚሽን ራሱ ሌላ ኮሚሽን ያስፈልጋል ተብሎ አንድ ጊዜ ውይይት አድርገው ነበር ምክንያቱም ዋና ኮሚሽነሩ ራሱ በሙስና ተጠርጥሮ ታስሯል የጸረ ሙስና ኮሚሽነር ራሱ ሙሰኛ ሆኖ በሙስና የተከሰሰበት ሀገር ነው ሶ ቤዚካሊ በዚህ ደረጃ ካየሽው የኢምፕሊሜንቴሽን ፌለር ወይንም ካልቸር ከሆነም እንዲሁ በአፍ እናወራለን እንጂ ሙስናን የሚጸየፍ ማህበረሰብ የለም ከተባለ እሱ የአዌርነስ ጉዳይ ነው የሚሆነው አፈጻጸም ከሆነ ደግሞ ባለው ፕላትፎርም እና ኢንስቲትዩሽናል ፍሬምወርክ መሄድ ነው ከሚል አንፃር ነው የሚያስቀምጡትና ሶስቱ ነው አንድ ሰው ምናልባት ምክክር ኮሚሽኑን ለቆ ሊወጣ ይችላል የሆነ አንዳንድ ቦል ያላቸው ሰዎች ካሉ እንደዛ ሊሄዱ ይችላሉ ሜቢ ለቀው ሊወጡ ይችላሉ ከዛ ይዘለለ ግን ምን ማድረግ ይችላሉ ትንሽ ሰዎች ቢኖሩ እንኳን ማለት ነው አሁንም እኮ ነው የሚለው በቀናነት ምናልባትም ለውጥ እናመጣለን ብሎ የገቡ ሰዎች ሊኖሩ ይችላሉ ምንም ጥርጥር የለውም ሁሉ ጊዜ ምንድነው መሰለ አንድ ነገር ተሲል ሁሉም ሰው ሁሉ እዛ ውስጥ የገባው በቃ እንደዚህ ነው ብሎ ማለት አይቻልም እኔ እንደዛ አይነት ጀነራላይዜሽን የለኝም በቀናነት ለውጥ እናመጣለን ለህዝቡ ድምጽ እንሆናለን ብሎ የገቡ ሰዎች ሊኖሩ ይችላሉ እነዚህን ሰዎች ማገዝ ያስፈልግ ይሆናል ምናልባት የነሱ እስከምን ድረስ ሊሄዱ እንደሚችሉ አላውቅም ግን ውጤቱ ግን ያም ሆነ ይህ የተሻለ ውጤት አልጠብቅም አትሊስት የኔ ምኞቴ እንደምለ በጣም ቀሽም ሆኖ ማለት የኔ ምኞቴ ሳይሆን የኔ የምፈራው ነገር ውሸት ሆኖ ጥሩ ነገር ቢወጣ ደስ ይለኛል ምናልባት እኔ ምን እናንተ እንደዚህ ተብለህ ነበር ነው ብባል የሚችለው አይደል መጨረሻ ላይ ወይም የሚለኝም ሰው ላይ ሆኖ ይችላል እኔ ተሳስቼ ቢሳካለት ይመርጣለሁ ኤግዛክትሊ ሀገሪቱ የሆነ ጥሩ ወደ ዲሞክራሲ ብትገባ እኔ የምናገረው ነገር ወይም ደግሞ የኔ የምለው ነገር ውሸቱ ነው ጥሩ ነገር ብናገኝ በጣም ደስ ይለኛል በጣም አንዳንዴ እንደዛ አይነት ነገር ቢገጥም ደስ ይለኛል ግን አይ ዶንት ቲንክ ሶ ሪያሊስቲካሊ ግን ምን ተጠብቃለሁ ሪያሊስቲካሊ ግን መሬት ላይ ስለሆነ ያለ ነው አሁን ባለው ሁኔታ ምን ተጠብቅ ይችላል የምጠብቀው ነገር ለምሳሌ ነገር አማራ ክልልን ያፈርሱታል ወደ 4 ወይ ምናምን ክልሎች ሊሆን ይችላል ኦሮሚያ ክልል በደንብ አሁን የምለን አሁን ለምሳሌ በደንብ አዲስ አበባን ድሬዳዋን እና ሐረሪ ክልሎችን ጨምሮ ቀደም ያልኩን ጌዲዮ ዞንን ጨምሮ እንደ ወደ ደቡብ ደግሞ ይሄ ምንድነው ይሄ ነጭሳርና እስከ 40 ምንጭ ድረስ ምናምን ያለውን ነገር አስፍቶ ትልቅ ክልል ሆኖ በኢትዮጵያ ውስጥ ያለ ሌላ ሀገር ሆኖ ሊወጣ ይችላል የሚል እምነት አለኝ አንድ ማየሱነት ሊሆን አይቆይ እሱ በምን ታምር ሊሆን ይችላል እሱን ታምር ስለለመሰለ ይቆይ ሊሆን ይችላል ለምን መሰለ ክልልን አይቆይ ክልልን
ደግመን እናዋቅራለን ከተባለ ማለት ነው ሪስትራክቸር እናደርጋለን ከተባለ አንደኛ የአማራ ክልል ብቻ የሚሆኑበት የነሱ ሎጂካቸው አሁን እኮ ሙሉ 12 ክልሎች አሉን ከአዲስ አበባና ከድሬዳዋ ውጪ ብቻ አይደለም ኦሮሚያን ጨምሮ ክልል አንድ ሎጂክ ነው አፕላይ ልታደርግ የሚችለው ክልልን ሪስትራክቸር እናደርጋለን ከተባለ ሪስትራክቸር ይደረጋል ክልሎች ሙሉ ወይንም ሪስትራክቸር አናረግም ተብሎ ነው የሚወጡት ወይንም እናረጋለን ብሎ ነው የሚወጡት እናረጋለን ከተባለ ደግሞ ከዛ በኋላ በምክክር ኮሚሽኑም አይደለም ዞሮ ዞሮ ክልል ድጋሚ የሚዋቀረው ከዛ በኋላ የሚመጣው ስራ ነው እንዴት ተደርጎ የአማራ ብቻ እንዲበተን ተደርጎ እዚህ ላይ ጻፍከው ነው ያነበብኩ ያለው የአማራ ተወካዮች ተብዬዎች ኢንኮቴሽን ደግሞ አማራ ክልልን በትነን ምሳሌ ለመሆን እንታገላለን ይያሉን ነው ይያልኩ ነው ያሉትንም አልሰማውም እሱን እንድትነግረንም ፈልጋለሁ እንደማን እንደሆነ ሁለተኛ ውሳኔው ከተወሰነ ሪስትራክቸር ይደረግ ከተባለ ሜንቴን እናረጋለን ካልተባለ በስተቀር ከ14 ክልል ውስጥ የአማራን ብቻ በትኖ ኦሮሚያን አሳብጦ ሌሎቹም በሆነ መልኩ ሊያስቀጥሉ የሚችሉበት ምን ተአምር ነው የሚኖረው አልገባኝም ፎርሙላው እና አስረዳኝ ምን መሰለ እንትኖቹ ማለት ነው ለምሳሌ አንድ የወሎ ክልላዊ ፓርቲ የሚባለው ወዴፓ የሚባለው ወሎ ዲሞክራቲክ ፓርቲ ነው ደቡብ ኢትዮጵያ ላይ ወንበር እንዳገኘ ታውቃለህ የክልል ምክር ቤት ማለት ነው ዝም ብለህ አስበው አሁን ባለፈው እንትን ላይ ማለት ነው እንግዲህ ማይንድ እነዚህ ምንድነው መሰለህ ፕሮሞት ማድረግ ነው ዋናው እንትናቸው አለማቸው አሁን ዋናው እነሱ የሚያደርጉት ነገር ምንድነው መሰለህ የብሔረሰብ ክልል ፈልጋለሁ የሚለውን የብሔረሰብ ክልሉን አንረሳው የብሔረሰብ ክልል አንፈልግም የሚለውን ደግሞ ይፈልገውን ያድርግ የሚል ሎጂክ ነው ዘው የሚመጡት በኢትዮጵያ ላይ የኢትኒክ ቤዝድ ፌደራሊዝም አንፈልግም እያለ ያለን የአማራው ኤሊት ነው ስለዚህ የአማራ ክልልን እንበታትናለን ኦሮሚያና ሌላውን ደግሞ ክልሎች ደግሞ ምንድነው የኢትኒክ ቤዝድ የሆነ ፌደራሊዝም እንፈልገዋለን ብለዋል የፈለገውን ያገኛል የሚል ሎጂክ ነው የሚመጣው አዘይንድ ማለት ነው በዚያ ሎጂክ መሰረት ባለፈው የፓርቲን አቋም ሳላየውም ብልጽግና ፓርቲ እኮ አዳማ ላይ ተሰብስቦ እንደ ብልጽግና ፓርቲ የክልሎች አደረጃጀት በጂኦግራፊ በኢኮኖሚክ ፊዚቢሊቲ እና አድሚኒስትሬቲቭ ኤፊሺየንሲ ላይ የተመሰረተ እንዲሆን የብልጽግና ፓርቲ አጀንዳ አቅርቧል ለብሔራዊ ምክክሩ ይላል እኮ ሲጀምር ብልጽግና ፓርቲ ያለውን ያደረገበት መቼ ነው ማለት አሁን ለምሳሌ እሱ ሞቲቭን ኩዌስችን ማድረግ አንድ ነገር ነው አሁን እንደመጣ አንደኛ ነገር ይሄንን ያለበት ነገር ምንድነው ነው አሁን ይሄ ዋናው ነገር ይሄ እንትን ያለበት የአማራ ክልል ተሳታፊዎችን ሞር ወደዛ ፕሮፓጌት እንዲያደርጉ ግፊት ለማድረግ የቀረበ ነገር ነው የሚመስለኝ እንጂ ከዛ ውጭ ብልጽግና ፓርቲ ማለት በፓርቲ ደረጃ ብሎት የፈጸመው ነገር ምን አለ ሰውየው በህሊናው የሚያደርገው ነገር ነው የሚያደርገው አይደለ በሚቀጥለው ቀን በብልጽግና ፓርቲ እኮ መሰረት እኮ አገሪቱ እኮ አሁን ምንድነች በልጽጋለች እኮ በቀደም እዛ ላይ ተጽፎ እንደነበረው እቺ ድሮ ላይ በየቤቱ እያንኳኩ ምንድነው ሊሆነች አለች ንቁ መጽሔት የሚሉት በጣም የሚያምር ቤዳ ያላቸው ምናምን ነገር ሁሉ ነገር በቃ ሁሉ በደጅ ደንጋዩ ዳቦ የሆነበት አይነት ነገር የምትተርክ አሪፍ መጽሔት ነበረች ወዳት ነበር የስነ ጽሁፍ እንትናቸው ደስ ላይ ነበር አነባት ነበር እቺ ንቁ የምትባል ታስታውሳለህ በየቤቱ የሚበትማት ወይ ንቁ መጽሔት ወይንም ደግሞ የጆቫ ዊትነስ መጽሔት አይቻን እሷ ንቁ መጽሔት እሷ ማለት ነው እሷ በጣም ነው የምትገርበው ልክ እንደዛ አይነት ነበር አሁን በብልጽግና መሰረት እኮ አገሪቱ ይችላል በእነሱ እንትን አይደል አሁን ላይ ያለችው ብልጽግና ያችነች የሐሳብ ገበታ ሐሳብ ያለ ልዩነት ሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት በሐሳብ ገበታችን ወቅታዊ ማህበራዊ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ